ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለትና ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከሱ ጋር አያይዤ ከዚህ በዓል ጋር አያይዤ አንዳንድ ሃይማኖታዊ የሆኑ ቃሎችን በእንግሊዝኛ ምን ብለን እንደምንጠራቸው እንመለከታለን። ለምሳሌ ማንኛውንም ጾም ፋስቲንግ ማለት እንችላለን ወይም ፋስት ማለት እንችላለን። ግን አብይ ጾም ሲሆን ወይም ደግሞ ከፋሲካ በዓል በፊት የሚጾመው የ40 ቀን የጾም ስያሜ በእንግሊዝኛ ምን ይሆናል? ከዚሁ በዓል ጋር ተያይዞ ደግሞ ዝማሬ፣ ንስሐ መግባት ወይም ደግሞ ስጋው ደሙ መውሰድ፣ ቅዳሴ፣ እነዚህ ሁሉ ቃሎች በእንግሊዝኛ ምን ይባላሉ የሚለውን በደንብ አድርገን እንመለከታለን ማለት ነው። ከኔ ጋር ቆዩ። በድጋሜ መልካም በዓል ይሁንላችሁ። ስለዚህ በእንግሊዝኛ ፋሲካ በዓል ያው ኢስተር ነው ብለን የምንጠራው። ብዙ ጊዜ ሃፒ ኢስተር እየተባባልን ስለምንላላክ ቃሉን እናውቀዋለን ብዬ አስባለሁ። ስፔሲፊካሊ ግን ከዚህ በዓል በፊት የሚጾመው አብይ ጾም ምን ይባላል? ለንድ ይባላል ማለት ነው። ስለዚህ ለንድ ካልን ስፔሲፊካሊ ከፋሲካ በፊት የሚጾመውን የ40 ቀን ጾም እየተናገርን ነው ማለት ነው። ልክ ይሄ ጾም እንዳለቀ ወይም ደግሞ የትኛውም ጾም ሲያልቅ የጾም ፍቺ የምንለውን ደግሞ ኢን እንግሊሽ ዊ ኮል ኢት ፋስት ብሬኪንግ እንለዋለን፣ ወይም ደግሞ ብሬኪንግ ኦፍ ፋስት ማለት እንችላለን ማለት ነው። ስለዚህ ይሄ የጾም ፍቺ ወይም ደግሞ ጾምን መጨረስ መፈጸም እንደማለት ይሆናል ማለት ነው። ከዚሁ ጋር በተያያዘ ደግሞ በዚህ በጾም ወቅት ጸሎት ይኖራል። ስለዚህ ጸሎት ፕሬየር እንላለን ማለት ነው። this might also be common word ጸሎትን ፕሬየር እንላለን። ከዛ ደግሞ ንስሐ መግባት በእንግሊዘኛ ሪፔንተንስ እንላለን። ሪፔንተንስ ንስሐ መግባት የምንለው ይሆናል ማለት ነው። ንስሐ ስንገባ ኃጢአታችንን መናዘዝ አንዱ መሰረታዊ ግዴታ ሊሆን ይችላል። ስለዚህ ኃጢአት መናዘዝ ወይም ደግሞ ያደረግነውን ነገር መናዘዝ ኮንፌሽን እንለዋለን። ኮንፌሽን ስለዚህ ኮንፌሽን ካልን ኃጢአታችን ወይም የሆነ ነገር እየተናዘዝን ነው ማለት ነው። እውነትን እያወራን ነው ማለት ነው። ያደረግነውን ነገር እያወራን ይሆናል ማለት ነው። በዚህ በጾም ወቅት ወይም ደግሞ በተለያዩ አጋጣሚዎች ቁርባን ስንወስድ ወይም ደግሞ ስጋው ደሙ የምንለው ወይም ደግሞ የጌታ እራት ብሎ በመጽሐፍ ቅዱስ ላይ የሚታወቀው ደግሞ ምን ይባላል? በእንግሊዝኛ ሆሊ ኮሚኒየን እንለዋለን። ሆሊ ኮሚኒየን ወይም ደግሞ ቅዱስ የሆነ ህብረት እንደማለት ይሆናል ማለት ነው። ስለዚህ ከዚህ በኋላ ቁርባን ወይም ደግሞ ስጋው ደሙ ምን እንደሆነ ማወቅ ከፈለጋችሁ it is holy communion ማለት ነው። ከዚህ ጾም ጋር በተያያዘ ደግሞ አሁንም ዝማሬዎች በቤተክርስቲያን ሊሰሙ ይችላሉ። ዝማሬ የተለያየ አይነት ዝማሬ ይኖራል። በመሳሪያ አድርገን የምንዘምራቸው ዝማሬዎች ሲሆኑ ሄም እንላቸዋለን። ትንሽ ስፔሊንግ ጋር የተለያየ ሊሆን ይችላል። በመሳሪያ ሳይታጀብ ወይም ደግሞ ዜማ ማህሌት የምንለው ተጠብቆ የሚዘመር አይነት ዝማሬ ሲሆን we may call it chant እንለዋለን ማለት ነው። ሌላ ደግሞ ቅዳሴ ሲሆን in English we call it liturgy ወይም ደግሞ ማስ እንለዋለን። liturgy or ማስ ይባላል ማለት ነው ቅዳሴ ሲሆን። ከዚሁ ጋር ደግሞ በተያያዘ የትኛውም አይነት አምልኮ in English worship እንላለን። worship በዝማሬ ሊሆን ይችላል፣ በመስጠት ሊሆን ይችላል፣ ጸሎት ሊሆን ይችላል። የትኛውም የሃይማኖት ስርዓት ለፈጣሪ የሚቀርብ ስርዓት በሙሉ worship እንላለን ማለት ነው። worship ስናደርግ ተሰብስበን ከሆነ እና በህብረት ከሆነ የምናደርገው ያ ህብረት ፌሎሺፕ እንለዋለን ማለት ነው። በተለያየ አጋጣሚ ለቤተክርስቲያን የምንሰጣቸው ስጦታዎች ገንዘብን ጨምሮ በአይነትም ከሆነ ኦፈሪንግ እንላቸዋለን። መባ ወይም ደግሞ ሌሎች የተለያዩ የፍቅር ስጦታዎች የምንላቸው ማለት ነው። ነገር ግን አስራት ከሆነ የምንሰጠው አስራት ታይድ ነው የምንለው በእንግሊዝኛ ታይድ ይባላል ማለት ነው። ስለዚህ ስፔሲፊካሊ አስራት ነው ብለን የምንሰጥ ከሆነ ወይም 1/10 ገቢያችንን የምንሰጥ ከሆነ that is tithe ወይም አስራት ማለት ነው። ለፈጣሪያችን የምንሰጠው ምስጋና በጥቅሉ ፕሬይዝ እንላለን ወይም ደግሞ ፈጣሪያችንን ከፍ ማድረግ እንደማለት ይሆናል ማለት ነው። ከዚሁ ጋር ተያይዘው ደግሞ በዚሁ በምስጋናችን ውስጥ እልልታ የምንጨምር ከሆነ እልልታ ኢን እንግሊሽ ዩሊሌሽን ይባላል ማለት ነው። ዩሊሌሽን ረጅም ጊዜ ለእልልታ እንግሊዘኛ ቃል ያለው አይመስለኝም ነበረ። ነገር ግን ዩሊሌሽን ማለት እንችላለን ለእልልታ ሲሆን ማለት ነው። ቤተክርስቲያን ውስጥ የምንማረው ትምህርት በጥቅሉ ሰርመን ይባላል ወይም ደግሞ የሚሰጠን ትምህርት ሰርመን እንላለን። በዛ ሰርመን ውስጥ የሚነበበው መጽሐፍ ሆሊ ባይብል ወይም ደግሞ መጽሐፍ ቅዱስ እንለዋለን። ነገር ግን ውስጡ ላይ ያሉ ጽሁፎች የሚነበቡ ጽሁፎች ደግሞ ሲሆኑ ስፔሲፊካሊ ስክሪፕቸር እንላቸዋለን። ስክሪፕቸር ወይም ደግሞ ውስጡ ያለው ቃል ማለት ነው። እንዳጠቃላይ መጽሐፉ ከሆነ ግን ሆሊ ባይብል ይባላል ማለት ነው። በቤተክርስቲያን ስርዓት ውስጥ አንዱ የምናደርገው ስርዓት ጥምቀት ነው። ጥምቀት ኢን እንግሊሽ ባፕቲዝም እንላለን። ባፕቲዝም ከሆነ ጥምቀት ማለት ነው። በፈጣሪ ላይ ያለን እምነት ገና ሳናይ አንድ ነገር እውነት ነው ብለን የምናሳየው እምነት ፌይት ይባላል። ስለዚህ ገና ሳይታይ የምናምነው እውነት ነው ብለን የምንይዘው ነገር ማለት ነው ፌይት እንለዋለን። እሱም
የምናገኛቸው በረከቶች ብለን የምናምናቸውን ወይም ደግሞ በረከትን በእንግሊዝኛ ብለሲንግስ ብለን እንጠራለን። በረከቶችን ማለት ነው። ከፈጣሪ በነፃ ይሰጣል ብለን የምናስበውን ጸጋ ሲሆን ደግሞ ግሬስ ብለን እንጠራለን። ስለዚህ ግሬስ ከተባለ ጸጋ ነው ማለት ነው። ምህረት፣ ይቅርታ የተለያዩ ቃሎች ናቸው። በአማርኛም በእንግሊዝኛ ምህረት ከሆነ ኢትስ መርሲ፣ ይቅርታ ከሆነ ግን ዊ ኮል ኢት ፎርጊቭነስ። ስለዚህ ሁለቱም የተለያየ አይነት ኖሽን አላቸው። በአማርኛም በእንግሊዝኛ የቃሉ ትርጉምም የተለያየ ይሆናል ማለት ነው። ፈጣሪ ያልፈቀደውን ነገር ስንሰራ ሲን ይሆናል። ሲን ማለት ኃጢአት ይሆናል ማለት ነው። ከዛ ኃጢአት መዳን ደግሞ ምን እንላለን? ሳልቬሽን እንላለን ማለት ነው። ስለዚህ ሳልቬሽን መዳን ይሆናል። ድነናል ብለን ያሰብን ሰዎች ደግሞ እንሄድበታለን ብለን የምናስበውን ደግሞ መንግስተ ሰማይ ኢን እንግሊሽ ዊ ኮል ኢት ሄቨን እንላለን ማለት ነው። በቤተክርስቲያን ውስጥ የሚያገለግሉ ሰዎችን ሰባኪዎች ሲሆኑ ፕሪስት ልንላቸው እንችላለን፣ ፓስተር ልንላቸው እንችላለን። እንደ አገልግሎታቸው የተለያየ ስያሜ ይሰጣቸዋል ማለት ነው። በድቁና የሚያገለግሉ ወይም ዲያቆናት የምንላቸውን ደግሞ ዲከን ብለን እንጠራቸዋለን ማለት ነው። ምናልባት በቤተክርስቲያን ውስጥ ደግሞ ያሉ ስርዓቶችን የሚያስተባብሩ ሰዎችን አሸር ብለን እንጠራቸዋለን። ደቀ መዝሙር የሚለውን ቃል ደግሞ በእንግሊዝኛ ስንተረጉመው ዲሳይፕል የሚል ፍቺ እናገኛለን። ሐዋርያ ከሆነ አፖስል። ስለዚህ እዚህ ጋር ቲ ሳይለንት ትሆናለች ማለት ነው። አፖስል ካልን ስፔሲፊካሊ ሐዋርያ እያልን ነው። በጥቅሉ ግን ደቀ መዝሙር ወይም ተከታይ የሚለውን ሀሳብ ለመግለጽ ግን ዲሳይፕል የሚለውን ቃል መጠቀም እንችላለን ማለት ነው። እንግዲህ ፋሲካን ምክንያት በማድረግ ከቤተ ክርስቲያንና ካሉት ስርዓቶች ጋር የተገናኙ ቃሎችን ዛሬ ለማየት ሞክረናል። አሁንም በድጋሜ መልካም ፋሲካ፣ መልካም በዓል እንዲሆንላችሁ እመኝላችኋለሁ። ይህ ቪዲዮ ከጠቀማችሁና አስተማሪ ነው ብላችሁ ካሰባችሁ ያስፈልጋችኋል ለምትሏቸው ሰዎች ሁሉ ሼር ማድረግ ትችላላችሁ። and don't forget to subscribe። በሚቀጥለው በሌላ ቪዲዮ እስከማገኛችሁ ድረስ መልካሙን ሁሉ እመኝላችኋለሁ። መልካም በዓል፣ መልካም ጊዜ።